Cuando tu hijo es adicto al celular. Un bebé en la época de la tecnología es tan difícil. Me levanto y pestañeo una foto, respiro un video, muevo una mano. በዚህ በምስሉ ላይ እንደሚታየው እንግዲህ ይህ ልጅ በተደጋጋሚ ስክሪን ከመጠቀሙ የተነሳ ለማቆም ሲቸገር ይታያል። በእርግጥ ስክሪን ታይም ወይም ሚዲያ ማሳየት ለህፃናት ሁሌ ጎጂ ነው? በቀን 1 ሰዓት ቢያዩ ችግር አለው? 3 ሰዓትስ? መልሱ እንግዲህ በቀላሉ አዎ ጎጂ ነው ወይም ጠቃሚ ነው ሊባል አይችልም። የአሜሪካ የህፃናት ህክምና ትምህርት ቤትና የዓለም ጤና ድርጅት ጥናቶችና ምክረ ሀሳቦች ምን ይላሉ? ተገቢው የስክሪን ታይም በእድሜ ስንት ሰዓት ወይም ደቂቃ መሆን ያለበት? ከሰዓቱ ወይም ከደቂቃው የበለጠ የሚያሳስቡ ወይም ትኩረት የምንሰጣቸው ጉዳዮች የትኞቹ ናቸው? ወላጆች የሚያሳስባቸው ወይም ልትጨነቁ የሚገባው መቼ ነው? እንዲሁም ደግሞ ቤት ወይም ለልጆቻቸው ጤናማ እድገት ማድረግ ያለባቸውን ምክረ ሀሳቦች እንነግራችኋለን። ዶክተር ክንዱ ነኝ ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ቪዲዮውን እስከ መጨረሻው ይመልከቱት። ሌሎችም ጠቃሚ ሊሆን ስለሚችል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ወደ ቪዲዮ ስለዚህ የመጀመሪያው የምናየው ተገቢው የስክሪን ታይም ወይም ደግሞ ማየት ያለባቸው የሰዓት ወይም የደቂቃ መጠን ስንት ነው ብለን እናያለን። የመጀመሪያው እስከ 2 ዓመት ላሉ ህፃናት የሚፈቀደው የስክሪን ጊዜ ስንት ነው ስንል ምንም መፈቀድ የለበትም ነው። ስለዚህ ህፃናት እስከ 2 ዓመት የእድሜ ክልል ምንም አይነት ስክሪን ታይም ኤክስፖዠር ወይም ተገላጭነት ባይኖራቸው ይመከራል። ነገር ግን በቤተሰብ ምክንያት በቤተሰብ የተለያየ ቦታ መሆን ምክንያት ኢንተራክቲቭ ቪዲዮ ቻት ወይም ቪዲዮ ቻቲንግ አስፈላጊ ከሆነ ለተወሰነ ሰዓት ሊፈቀድ ይችላል ማለት ነው። ከዚህ ውጪ ለህፃናት እስከ 2 ዓመት ስክሪን እንዲያው አይመከርም። ሁለተኛው የእድሜ ክልል ደግሞ ከ2 ዓመት እስከ 5 ዓመት ያሉትን ህፃናት ያካትታል። በዚህ የእድሜ ክልል ህፃናት አክቲቭ ሆነው እንዲጫወቱ፣ ከቤተሰብ ጋር ጊዜ እንዲያሳልፉ፣ ማንበብ እና መጻፍ እንዲማሩ እንዲሁም ደግሞ ከሌሎች ልጆች ጋር ጊዜ እንዲያሳልፉ ይመከራል። ስለዚህ ከ2 ዓመት እስከ 5 ዓመት ላሉ ህፃናት የሚፈቀደው የስክሪን ታይም ወይም የሶሻል ሚዲያ ወይም ማንኛውም ቪዲዮ ጊዜ መሆን ያለበት ከ1 ሰዓትና ከዛ ያነሰ መሆን ያለበት። ሶስተኛው የእድሜ ክልል ደግሞ ከ5 ዓመት በላይ ወይም የትምህርት ቤት እድሜ ክልል ውስጥ ወይም ስኩል ኤጅ ችልድረን ሲሆን ከ5 ዓመት በላይ ለሆነ ህፃን የሚፈቀደው የስክሪን ታይም በእርግጥ እስከ 2 ዓመት ወይም ከ2 እስከ 5 ዓመት እንዳሉት ህፃናት ሁሉ ፊክስድ የሆነ ወይም የተወሰነ የጊዜ ገደብ በጥናቶች አልተቀመጠም። ነገር ግን ህፃናት ለትምህርት ቤት፣ ለጥናት፣ ለቤት ስራ፣ ለጨዋታ፣ ለእንቅልፍ፣ ለምግብና ከቤተሰብ ጋር የሚያሳልፉትን ጊዜ ስክሪን በማሳለፍ ሊያጠፉ ወይም ሊያባክኑ አይገባም ማለት ነው። አሁን የዘረዘርናቸውን አክቲቪቲስ ወይም ተግባራት ስክሪኑ የሚሻማ ከሆነ ከተገቢው በላይ እየተጠቀሙ ነው ማለት ነው። ለዚህም በተገቢው መጠን ህፃናት የስክሪን ታይም ኤክስፖዠር እንዲኖራቸው የቤተሰብ ህግ ወይም ደንብ ወይም የሚዲያ አጠቃቀም መመሪያ ሊኖር ይገባል ማለት ነው። ታዲያ ህፃናት ስክሪን ላይ ከሚያሳልፉት ጊዜ የበለጠ ትኩረት ልንሰጣቸው የሚገቡ ነጥቦች ወይም ጉዳዮች የትኞቹ ናቸው? ወደ 4 የሚሆኑትን እናያለን። የመጀመሪያው ትኩረት ልንሰጠው የሚገባ ጉዳይ ህፃናቱ የሚያዩት ስክሪን ላይ ምንድን ነው? ዋት አር ዘይ ዋቺንግ የሚለው ትምህርታዊ ይዘት ያለው ወይም ኤዱኬሽናል ኮንተንት የሆነ ኢንተራክቲቭ የሆነ ፕሮሶሻል ወይም ማህበራዊ እድገትንና ቋንቋን የሚያዳብሩ ኮንተንትስ ወይም ይዘቶች ከሆኑ የሚመከሩ ሲሆን ነገር ግን ጸብን፣ ፍራቻን፣ ጥላቻን እንዲሁም ደግሞ የንግድ ማስታወቂያ ወይም ቢዝነስ ኮንተንት ወይም ኮሜርሻል ኮንተንት ያላቸው ከዚህም ባለፈ ደግሞ በጣም ለእድሜ ተገቢ ያልሆኑ ለምሳሌ ወሲባዊ ይዘት ያላቸውን ቪዲዮዎች የሚያዩ ከሆነ ይህ ሊያሳስብ ይገባል ማለት ነው። ሁለተኛው ትኩረት ልንሰጠው የሚገባ ወሳኝ ነጥብ ወላጆች አብራችሁ እያያችሁ ነው ወይ የሚለው ነው። ህፃናትን ስክሪን ሰጥተን እኛ እንደ ጊዜ ማግኛ የምናየው ከሆነ ይህ የሚመከር አይደለም። ነገር ግን የሚያዩትን ቪዲዮ አብረን እያየን እየጠየቅን እያስተማርናቸው ከእውነተኛው ዓለም ጋር እያስተዋወቅናቸውና እያላመድናቸው ስክሪኑን ለተወሰነው ወይም ለእድሜያቸው በተፈቀደው ልክ የምናሳይ ከሆነ ተገቢ ነው ማለት ነው። ሶስተኛው ጠቃሚ ጉዳይ ደግሞ ስክሪኑ ምንን እየተካ ነው የሚለው ነው። ስክሪን ላይ የሚያሳልፉት ጊዜ ከመጠኑ ወይም ከእድሜያቸው አልፎ የጨዋታ ጊዜያቸውን፣ ከቤተሰብ ጋር የሚያሳልፉትን ጊዜ፣ የትምህርት ጊዜያቸውን፣ የእንቅልፍ ጊዜያቸውን ከዚህም ባለፈ ደግሞ የመመገቢያ ሰዓታቸውን የሚያውቅ ከሆነ ይህ ተገቢ አይደለም ማለት ነው። አራተኛው ጠቃሚ ጉዳይ ደግሞ ስክሪን
እያዩ ያሉት መቼ ነው የሚለው ነው። በተለይ በእንቅልፍ ሰዓታቸው ምሽት ላይ ህፃናት ስክሪን የሚያዩ ከሆነ እና የእንቅልፍ ሰዓታቸውን የሚሻማ ወይም የሚጋፋ ከሆነ ይህ ሊያሳስብ የሚገባ ጉዳይ ይሆናል ማለት ነው። ታዲያ ከስክሪን አጠቃቀም ጋር በተያያዘ ወላጆች ሊጨነቁ የሚገባቸው መቼ ነው? 6 የሚሆኑ አሳሳቢ ጉዳዮችን እናያለን። የመጀመሪያው ወላጆች ሊያስጨንቃቸው የሚገባ ከስክሪን አጠቃቀም የመጀመሪያው ወላጆች ሊያሳስባቸው የሚገባ ከስክሪን አጠቃቀም ጋር በተያያዘ ስክሪን አጠቃቀማቸው የእንቅልፍ ሰዓታቸውን የሚጋፋ ከሆነ የሚያወቅ ከሆነ እንግዲህ ህፃኑ ስክሪን ከመልመዱ የተነሳ ለመተኛት የሚቸገር ከሆነ በጣም አምሽቶ የሚተኛ ከሆነ እንዲሁም ደግሞ ሌሊት ድንገት ተነስቶ ስክሪን ልጠቀም ብሎ የሚያስቸግር ከሆነ ያሳስባል ማለት ነው። ሁለተኛው አሳሳቢ ጉዳይ ደግሞ ስክሪን ላይ የሚያሳልፉት ጊዜ አካላዊ እንቅስቃሴ የሚያደርጉበትን ሰዓት የሚሻማና የሚጋፋ ከሆነ እንግዲህ በዓለም ጤና ድርጅት ጥናትና ምክር ሀሳብ መሰረት ህፃናት ጤናማ እድገት እንዲኖራቸው ብዙ እንዲንቀሳቀሱ እንጂ ብዙ ቁጭ እንዲሉ አይመከርም። ስለዚህ ህፃናት አክቲቭ ሆነው ፊዚካል አክቲቪቲ ወይም አካላዊ እንቅስቃሴ እያደረጉ እንዲያድጉ ስለሚመከር ብዙ ጊዜ አካላዊ እንቅስቃሴ ሳያደርጉ ስክሪን ላይ የሚያሳልፉ ከሆነ አሳሳቢ ይሆናል ማለት ነው። ሶስተኛው አሳሳቢ ጉዳይ የስክሪን አጠቃቀማቸው እድገታቸውን የሚያውቅ ከሆነ በተለይ የማህበራዊ እና የቋንቋ እድገታቸውን የሚያውቅ ከሆነና ለምሳሌ የ2 ዓመት ልጅ ቃላትን ወይም ሀረጋትን ገጣጥሞ መናገር ካልጀመረ፣ የ3 ዓመት ልጅ የሚናገረው ከ75% በላይ የማይሰማ ከሆነና አረፍተ ነገሮችን መስራት የማይችል ከሆነ እና የስሜትና የቋንቋ እድገትን የሚጎዳ ከሆነ ይህ አሳሳቢ ነው ማለት ነው። በነገራችን ላይ ህፃናት በተለያየ ጊዜ 1 ዓመት ላይ 2 ዓመት ላይ 3 ዓመት ላይ የሚደርሱበትን የእድገት ደረጃ ከዚህ በፊት በዚሁ በእኛ ቻናል ቪዲዮዎች ሰርተናል፣ ማየት ትችላላችሁ። አራተኛው አሳሳቢ ጉዳይ ደግሞ አንድ ህፃን ስክሪን ከተጠቀመ በኋላ ጊዜ ገደቡ ደርሶ አቁም ሲባል በጣም የሚነጫነጭ፣ በጣም የሚናደድ፣ በጣም የሚበሳጭ ከሆነና ሊሚቱን ካለፈ ይህም አሳሳቢ ነው ማለት ነው። በመጨረሻም አሳሳቢው ጉዳይ የሚታየው ኮንተንት ወይም ይዘት ነው። ቅድም እንዳልነው አስተማሪ የሆነ የፈጠራ ክህሎትን የሚያግዝ እንዲሁም ትምህርታዊ የሆነ ከዚህም በተጨማሪ ደግሞ ማህበራዊ ክህሎትን፣ ቋንቋንና የስሜት ብስለትን የሚያግዙ ቪዲዮዎች ጠቃሚ ሲሆኑ፣ በአንጻሩ ደግሞ ለልጁ ዕድሜ ተገቢ ያልሆኑ ለምሳሌ የወሲብ ይዘትና የንግድ ነክ ወይም ኮሜርሻል ኮንተንት ያላቸው ቪዲዮዎች ወይም ሌሎች የጨዋታ አይነቶች ተገቢ አይደሉም ማለት ነው። እንግዲህ እስካሁን ህፃናት በእድሜያቸው ልክ ስንት ሰዓት ማየት አለባቸው? ከሚያዩት ሰዓት ባለፈስ የሚያሳስበው ጉዳይ የትኛው ነው? እንዲሁም ደግሞ ወላጆች ሊያስጨንቋቸው የሚገቡ ጉዳዮች የትኞቹ ናቸው የሚለውን አይተናል። አሁን ደግሞ ቀጥለን የምናያቸው ወላጆች ለልጆቻችሁ ጤናማ እድገት ማድረግ ያለባችሁን ምክር ሀሳቦች ይሆናል። የመጀመሪያው ወላጆች ማድረግ ያለባችሁ ከስክሪን ነፃ የሆነ ጊዜ ወይም ስክሪን ፍሪ ታይም እንዲኖር በተቻለ መጠን ቅድም እንዳልነው አስፈላጊ ካልሆነ በስተቀር ወይም ለዕድሜው ተገቢ የሆነ ይዘትና የጊዜ ርዝማኔ ካልሆነ በስተቀር በተቻለ መጠን ለህፃናት ጨዋታ፣ ለምግብ፣ ለእንቅልፍ፣ ለትምህርት ቤትና ለአካላዊ እንቅስቃሴ በቂ ጊዜና ከስክሪን ነፃ የሆነ ጊዜ እንዲኖራቸው ማድረግ በጣም አስፈላጊ ነው። ሁለተኛው ወላጆች የምንሰጣቸው ምክር ሀሳብና በጣም ወሳኝ ነጥብ ደግሞ ከስክሪን ነፃ የሆነ እንቅልፍ ወይም የመኝታ ክፍል ወይም ቤድሩም በጣም አስፈላጊ ነው። በተቻለ መጠን የህፃናት መኝታ ክፍል ከስክሪን ነፃ የሆነ ከሰዓታት ቀድመው ስክሪን አቆመው በቂ የሆነ እንቅልፍ እንዲያገኙ ማድረግ በጣም አስፈላጊ ነው ማለት ነው። ወላጆችም ብትሆኑ ስልኮቻችሁን ቤድሩም ወይም የመኝታ ክፍል ውስጥ ቻርጅ ባታደርጉ ይመከራል ማለት ነው። ሶስተኛው ጠቃሚ ምክር ለልጆቻችሁ የፈለገውን አይቶ ጊዜ እንድታገኙ ብቻ ሳይሆን መጠንቀቅ ያለባችሁ የሚያዩን ይዘት ወይም ኮንተንት መምረጥ በጣም አስፈላጊ ነው። ቅድም ደጋግመን እንዳልነው ትምህርታዊ የሆነ ለቋንቋ፣ ለፈጠራና ለምናባዊ እድገት የሚጠቅሙ ይዘቶችን እንዲያዩ ማድረግ አስፈላጊ ሲሆን ለእድሜያቸው ተገቢ ያልሆኑ ይዘቶችን እንዲያዩ ግን ማድረግ አይመከርም ማለት ነው። ሌላው ጠቃሚ ምክር ለወላጆች ትንንሽ ህፃናት ቪዲዮ በሚያዩ ጊዜ አብራችሁ ማየት በጣም አስፈላጊ ነው ማለት ነው። ከትንንሽ ልጆች ጋር አብራችሁ ስክሪን በምታዩ ጊዜ ከእውነተኛው ዓለም ጋር እያገናኛችሁ በቀላሉ እየተማሩ እንዲያድጉ ታደርጋላችሁ ማለት ነው። ሌላው ለወላጆች የምንሰጠው ጠቃሚ ምክር የእንቅልፍና የአካላዊ እንቅስቃሴ ጊዜን መጠበቅ። በተለይ ህፃናት አካላዊ እንቅስቃሴ እንዲያደርጉ በጣም የሚመከር እንደሆነ አይተናል። እንዲሁም ደግሞ እንቅልፍ ለእድገታቸው እጅግ በጣም አስፈላጊ እንደሆነ አይተናል። ስለዚህ የእንቅልፍ ጊዜያቸውና የአካላዊ እንቅስቃሴ ጊዜያቸውን ስክሪኑን እንዳይሻማ ማድረግ በጣም አስፈላጊ ነው ማለት ነው። የመጨረሻው ወሳኝ ምክር ለወላጆች ሮል ሞዴል መሆን ወይም አርአያ መሆን አለባችሁ። እናንተ በምትመገቡበት ጊዜ ተኝታችሁም እንዲሁ ስክሪን እየተጠቀማችሁ ልጆቻችሁ እንዳይጠቀሙ ለማድረግ አስቸጋሪ ይሆናል። ስለዚህ የቤተሰብ የሚዲያ መመሪያ ወይም የሚዲያ አጠቃቀም ህግን በማውጣት
ለእናንተም ሆነ ለልጆቻችሁ ቋሚ የሆነና ሁሉም ሰው ሊከተለው የሚገባ የሚዲያ አጠቃቀም መመሪያ እንዲኖር ማድረግ በጣም አስፈላጊ ይሆናል ማለት ነው። ስለዚህ ወላጆች ስክሪን አጠቃቀምን በተመለከተ በጅምላ በጣም መጥፎ ነው ወይም በጣም ጥሩ ነው ብለን የምንፈርጀው ጉዳይ አይደለም። ጥናቶች እንደሚያሳዩት ምንድነው የሚያዩት፣ ለስንት ጊዜ ነው የሚያዩት፣ በእድሜያቸው ልክ ይዘቱ ተመርጧል ወይ፣ ለምንስ ያዩታል፣ መቼስ ያዩታል የሚሉት ጉዳዮች በጣም አስፈላጊ ናቸው ማለት ነው። ስለዚህ ከላይ ዘረዘርናቸውን ምክረ ሀሳቦች ተግባራዊ በማድረግ ለልጅዎ ጤናማ እድገት የበኩሎን አስተዋጽኦ እንዲያደርጉ እንመክራለን። እናመሰግናለን።